እርሶ እንግዲህ አቶ ጌታቸው በተደጋጋሚ ሲሉ የሚደመጡት ነገር አለ። በወርቅ ዘረፋ፣ በሰው ንግድ፣ ኬላ ውጥሮ መዝረፍ፣ በመሬት ወረራ ወዘተ ላይ የተሰማሩ ዋና የታጣቂና የፖለቲካ አመራሮች እንዳሉና ይህም የሰላም ጠንቅ እንደሆነ በግልጽ ወጥተው ደፍረው የተናገሩበት ወቅት አለ። ይሄ እንደተጠበቀ ሆኖ ሁለት ጥያቄዎች ግን ይነሳሉ። አንደኛው በቂ ጥናትና ማስረጃ ካለ ህዝቡ በስም እንዲያውቃቸው ለምን አልተደረገም የሚል አንዱ ነው። ከዚህ ሌላ ደግሞ ለምን በህግ አልተጠየቁም? እንደዚህ የሚታወቁ ከሆነ ይሄን ያህል አመረው የሚቃወሙት ነገር እንደሆነ በተደጋጋሚ ገልጸዋልና እዚህ አካባቢ ያለው ነገር ምንድነው? ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ ፖለቲከኞችን ነው ያጠቃል። እንደኔ አይነቱን የበደለው አካል የነበረ በጦርነት ወቅት ግን የተፈጠረውን ጥፋት በሰላም ስምምነት ማክተም አለበት ብቻ ሳይሆን የትግራይ ህዝብ ካሁን በኋላ ተገዶ ካልሆነ በስተቀር ፈልጎ ወይ በአንድ በሌላ መልኩ በፖለቲካ አመራር ሰበብ የሚሆን በሌላ ምክንያት ጦርነት መግባት የለበትም የሚል እምነት ያለኝም ሰው ጭምር እንደዚህ አይነት ወንጀሎች እየተፈጸሙ አንድነታችን ጥንካሬ ነው ብለን ስለምናምን የመደበቅ ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ አባዜ ሁላችንም ነበረበት። አንድነት ኃይል ነው ይባላል። አንድነት ሁልጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጣቸው በተጠጋጉ ቁጥር አቅማቸው ነው ይዳከመው። እሳት ፍም ባስጠጋው ቁጥር አንዱን ነው የሚያጠፋው። ስለዚህ ሁልጊዜ አንድነት ኃይል አይደለም። የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያደረገ ተደራጅቶ መንቀሳቀስ ባህል ያለው ህዝብ ነው። ይሄንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም። ስለዚህ ከዚህ አንፃር ይሄ አንድነት በሚል ተረት ረጅም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በርስ የምትጣፋበትን ሂደት የማስቀጠል ሂደት አካል ነበርኩ። አንድ ምሳሌ እነግርሃለሁ። ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ በሌላ መልኩ እኔ ማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው ማምነው። በዛ በማምንበት ትግል ውስጥ የትግራይ ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩ ስራ ያለን ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለሁ። ሲዋሹ በጣም ነው የሚገርምኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገስኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ንብረት ነው የሚለው። አውርደዋል ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። የኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍቶ በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞር። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ይሄን አጥንተን ለህግ እንዲቀርቡ 2 አመት ሆኖታል። አሁን እሱን መጣበታል ነው። ይሄን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወሰነን ስናበቃ ይሄንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከመጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት
አንድነት የማረጋገጥ አርገው ሲሉት እንደገና ሌላ መስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው ነገር ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ተዳርገዋል ብሎ ሲፎክር በጀግነት ነው። እነዚህ ሰዎች እንግዲህ እንዳልኩ ነው ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ ከልባቸው ሰላም ይፈልጉ። ስለዚህ እነ ምግበይና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለን ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም። ሶማል በቃ ወደዛም ቢሆን እንሄዳለን ይላል ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማገደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው እዚህ ፌደራል መንግስት የወደብ አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌደራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። የኤርትራ ህዝብ ለአደጋ መዳረግ የለበትም። የኔ እምነት ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከ መጨረሻው ድረስ እንዳይሆን ታገላለሁ። ይሄን ለማድረግ በመናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነኝ ይላሉ የሆነ ነገር አወራ ወርቅ ሲዘርፍ ነው የሚሉ 2014 ነው ነገር 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ ዳባት ደባርቅ አካባቢ ሊማሊሙ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ታጣቂ አመራር ጥቂቶች እኮ ናቸው እነዚህ ዘርፋ ውስጥ የገቡት። ልንገርህ ኮምቦልቻ ኢሹ አካውንት ነበር። እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል በቢያው ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ የመንግስት ግን መውሰድ አለበት የሚል ፖለቲካሊ ወሰንን። እሺ እኔ እንደማቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ሥላሴ በቢሊዮን በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወስዳሉ። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንፃር ብቻ ነው የተሳተፈው። ገንዘብ ያገኝበታል ብሎ የተሳተፈ የለም። ሰው እነዚህ ሁሉንም አይደለም በአንድ ላይ መጣ። በዛ ውስጥ ይሄንን ያስተባበረ የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ። ከውጭ ነው የነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይህ ሁሉ ዝርዝር አለ ተቀምጧል። ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም ይሰራው እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው በወርቅ የፖለቲካ አመራሩም ወርቅ እነዚህ ስምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ። ልንገር እዚህ ኃጢያቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ላይ ያስለቁ ይሞክራሉ። ይሄ ዝርዝር መረጃ ነው ያለኝ። ይሄንን የኔ ምክትል ያቀን የዘታላ ተነጋግረን እርምጃ እንውሰድ ለፍትህ ይቅረው የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል፣ ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 አመት ሆነ። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያልነው ቅድም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ ተደረገ። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ
የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሶስት ለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ያውቃል። ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሉም ልንገር አንዳንዴ በጣም የሚያሳዝነኝ ፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይሄም ሲፎክሩም ሰው እንደዚህ ነው ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጠ ድረስ ሌላ ጥይት የመተኮስ አገፍ ተገዶ ከገባ ይዋጋል። ምንም ጥያቄ የለውም። ተገዶ ማለት ኢምፖዝድ ከሆነበት ከዚህ ውጭ እንደዚህ የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው የምነግርህ በቁጥር እና ኃይለ ሥላሴ ሌላ ነገር የለውም። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርቼለታለሁ። የተወሰኑትን ይዛቸው ወጥቻለሁ እንዲታከሙ እንዲያርፉ ፈልጋለሁ። የተከፈሉት መስዋዕትነት ያክል የሚተካ አንድ ነገር ግን አዲስ አበባ መምጣታችን አትገር ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው ነገር። ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላለፍና የመጣን ውሸት ነው። ኃይለ ሥላሴን መጥቀስ እያቃተን ኃይለ ሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቀንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማጃመል አንድ ላይ በማድረግ ለምን አላቀረብናቸውም ለተባለው አንደኛ ይሄ ሲያደናቅፍ የኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም። ተጠያቂ እንዲሆን የማይፈልግበት ምክንያት ራሱን ተጠያቂ ስለሆነ ነው። የወንጀል ኢንተርፕራይዝ ነው ይሄ። ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንዳልኩ ነው። አሁን ጌታቸው ከስልጣን አስወግደናል። ስለዚህ የፌደራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጣጣፍ ኮንትሮባንድ የማጣጣፍ ነው ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆኑ ግን እንትናቸው ተረታቸው ምንድነው ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን አንዴ ደቡብ እናስመልሳለን ማፈሪያ ነው። የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው ሰው በሰላም ያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ። ስለዚህ በወንጀል የሚጠየቅ ሰው አንዳንድ ይገርመኛል። መስዋዕትነት ምናምን ይሆናል ውሸታቸው ነው። መስዋዕትነት ፍላጎት የላቸውም እነሱ መስዋዕት አይፈልጉም። በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት። በመሰረቱ እንዲጠየቁ ብለን ጽሁፍ ጥናት ተደርጎ ተረጋግጦ እኔ መጨረሻ ፕሮባብሊ ከ6 ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑት ዶክመንት ለጸረ ሙስና እንዲገቡ አድርጌያለሁ። በተግባር ይጠይቃሉ ሌላ ጉዳይ ነው። ለምሳሌ በዚህ ጉዳይ ላይ ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል። ሌሎች አሉ አሁንም በቃ ንግዱ ተጧጥፎ እንዲቀጥል ቅድም እንዳልኩ ነው። ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰው ብቻ ነው ሊወጣ የሚችለው ማለት ነው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ በስቃዩስ እንዲቀጥሉ የተደረገው አላማው እሱ የነበረው ኤርትራን ሰራዊት ማፍረሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊትራሊ ተሸጠዋል ነው ነገር። ይሄ ትግራይ ተወላጆችን ይጨምራል። ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንድ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም። እገሌ የሚባል አካውንት ውስጥ ይገባል። አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል፣ ካናዳ ውስጥ ያለ አካውንት ሊሆን ይችላል። ይሄን ሁሉ በዝርዝር በመናቆ ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው። ስለዚህ ለምን አንወስድም? እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም። ይሄንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ። እነሱ እርስ በርስ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኩ ነው ማዝነው ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸውን አሁንም ምንም 5 ሳንቲም 70 ሳንቲም ሳያገኙ ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽሜያለሁ ማለት ነው። ኃይለ ሥላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንፃር ምግበኔ የሰረቀው ማለት ተወለን ይሄን ያደርገው ማለት ስንችል ይሄን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር
ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ እላለሁ። ግን ደግሞ የኔ አቅም ሊሚትድ ነች። እንደ አመራር ይሄ ተፈጽሟል፣ ይሄ እርምጃ ወሰዱ ብለህ ትእዛዝ ትሰጣለህ። እንደተባለው ዱላ ይዤ ገሌን ብዬ መቼስ አርጩሜ ይዤ እንትን የምልበት ሁኔታ አለ። ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይሄን የክራይም ኔትወርክ ማስቀጠል ነው የሚፈልገው። አሁን ከገሌ ጋር አብረን ፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራው ትሰማለህ። ያችን የክራይም ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖ ማለት ነው ውሸት ነው። እውነት ለመናገር የኤርትራ መንግስትና ፋኖ ከፌደራል መንግስቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለ የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚል ነው። ይሄ በይፋ የተነገረ ነው። ይሄ ምን ፕሬዝዳንት ኢሳያስ እኮ ተኮሊፍና ማለት ይሄ ሰው ያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም ዓለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ኃይል አሁን ከዚህ ኃይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገህ ነው መንቀሳቀስ ያለብህ። የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ከፌደራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለብህ። ከሌላ ኃይል ጋር አይደለም የምትሰራው። ቢያንስ የሚታወቅ ስምምነት አለ ከፌደራል መንግስት ጋር ኢትዮጵያ ካልነህ ግን ደግሞ ዓለም የሚያውቀው ስምምነት ፈጽመሃል። ይሄ ኃይል መጽሐፍ ጓደኛ ይላል የብርሃን ልጆች በብርሃን ነው የሚንቀሳቀሱት ነው የሚለው መጽሐፉ ይለኛል። በጨለማ መንቀሳቀስ የሚፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል። ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆን የማጋለጫ ብርሃን ነው። ስለዚህ ግርግር በአንድ በላ መንገድ ከመፍጠር ውጪ ሌላ ስራ አለን ብሎ ማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት ሁኔታ ነው ያለው። ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይሄን ወንጀል ኔትወርክ እስከ መጨረሻው ማስቀጠል የሚፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን እያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች እኮ ናቸው። እነዚህ ሲፎክሩ ሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ዕቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸው ነው የሚደውሉት። ስለዚህ ይሄ ምልህ እኔ የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ ይቻላል አለበት። ጥቂት አባላት ነው ያሉት፣ ግን በትግራይ ህዝብ ስም ስለሚምሉ ስለሚገዙ ከምንም ነገር በላይ ቀደም እንዳልከው የትግራይ ህዝብ ከህልውናው ጋር ተያዘ ህወሓትና ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው የሚመስሉት። ጥቂት ናቸው እንዳልኩ ነው። አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም። ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርገውታል ሁሉ። ስለዚህ ድምጽ አላቸው በጣም እኛም ራሳችን መጠየቅ ያለባቸውን እገሌ ብለን እንደመጠየቅ ልንገር። የመጀመሪያ ጥናት ስናደርግ የህወሓት ሊቀመንበር 7 ሰዎች ነን በዚህ ጉዳይ ላይ የምንወያየው። ይሄ ነገር ዝርዝር ባናየው ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፋ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል። እኔ ራሴ የምር ተስማማሁበት። ኋላ ፕሬዝዳንት ኮንኩ ኋላ አትሊስት ሚኒስትሩ ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገር። አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓ.ም ነው ዶክመንቱን የተወያየንበት። ጀነራል በሆነ መንገድ ዝርዝሩን አላየነው። ምክንያቱም ሊቀመንበሩ ምን አሉ? አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬት ነው። አይ ሰኔ 14 2014 ነው ነገር ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብሎ የተጠረጠሩ እንደፈለጉ የማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ። ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀመንበሩ። ሰዎች ብዙ አልስማማበትም ነበር ሰዎቹ መታሰር፣ ግን አጥፍተው ከሆነ መጠየቅ አለባቸው የሚለው። ከዛ በሆነ አጋጣሚ ነሐሴ 14 ቀን ነው ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ነኝ። ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው የምሰራው እንጂ ቢሮ ውስጥ የሚያግዙኝ ሁለት ሰዎች አሉ። አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆኔን አያውቅም።
ወደኔ መጣ ደብዳቤው እኔ ምንም ማቀው ነገር የለኝም ምንድነው ያልኩት እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም እንኳን ለአውትሳይደር ፖሊስ ቢሮ አባላት ምን ባለው ሴንትራል ኮማንድ ምን ባለው ከሰባት አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወሰነ ነበር እና ወረቀት ሄጄ ሊቀመንበሩ ሄድኩ እንዴ ምን ነካችሁ እናንተ ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ ያላችሁ ተወሰኑ ስለዚህ የሰውየው ከምክትል ሊቀመንበሩ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላችሁ ወይ አላቅም እንደዛ ይባል ኋላ የሰማሁት ነው ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል እኔ ፕሬዝዳንት ኮንኩ በኋላ ከመቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ሲቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንደፈቀደውለታል በምን ምክንያት ይሄን አንስተነዋል በሁሉም ስብሰባ ባለበት ለምን ቢዋሽን እንቀጥላለን ማንንም አይደለም ይሄንን ስናነሳ አገሬም ለሞቀስ አይደለም እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው በቁጥጥር ስር ዋለ የተባለ ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ አሁን ሁሉ ነገር ተፈቷል ብሎ ምክንያቱም ምን አረጉ ጸረ ሙስና ይሄን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባይንችል ስል ይሄ ክራም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎች እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበር የሚል ፋይንዲንግ እንዲያመጡ እየጣሩ ያለ ነው የወጣሁት it just doesn't make any sense ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉዶላ ይሄ ዶክመንት ይዤው ስለወጣው ምን እንትን ላይ አይችልም ሁሉም ሰው አለው አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው ጸረ ሙስና አለው ፖሊስ አለው ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተዋይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያደርግ ይሄን እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር ሌላ ጉዳይ ነው ግን ፕሬዝዳንት ኮልኳና ዶክመንቱ ሳይዝ ደረሰኝ ጠይቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው እኔ ነገር አሁን ኦዲት ተደርጓል ማለት ነው ውሸት ነው ምክንያቱም ምን እናርግ ተባብለን እኔ ሆነስሊ ልገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት በይነስ ምብዛም የሆነ የቅንነት ኤሌመንት አለው በያመት ስለነበረ ፕሮቴክት ለማድረግ ሞክር ነበር እሱ ብዙ እኔንም አላዋጣኝም ግን አንድ አጋጣሚ አንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ነበር ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ ይሄንን ቀብድ ከፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደብረጽዮንና ሳምኖታል ማለት ነው ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ድንቆላ መሆን አለበት እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ሞክር ያለው እንደዚህ አይነት ማጂክ የለም ግን ተከፍሏል የትግራይ ዲያስፖራ የሰበሰበው ገንዘብ ነው ሌላ ዝርዝር ራዲዮ ሊግዛ ብሎ የተሰወራለ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቋጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በኔስም በመንግስትም ገንዘብ እንዳይወጣ ብዬ ግን ያ ኔትወርክ በራሱ ጊዜ ያዘዘ ሌሎች ነገሮችን ይፈጽማል በዚህ በዲያስፖራ ገንዘብ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለበት ምክንያቱም እንዳልኩ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማመን አሁን እዚህ ላይ ምን ለማመጥበት ጊዜ የለም የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩት ነው አጋጣለሁ በአማርኛም በእንግሊዝኛም በትግርኛም ነው ይሄንን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ነው ከማሉ ውጪ ሌላ ዓላማ የለውም ሌላ ፍላጎት የለውም ምሳሌዎች ጋር ጸረ ድሮን ኮምፒውተር ይዘው መጥተው በአፋር ቁጭ ብለው አልመጡም የተከፈለው ተከፍለዋል አውሮፕላን ይከራያሉ ተብሎ ውሸት ነው አልመጡም ገንዘብ ተከፍለዋል የት ገባ ብሎ የሚጠይቅ ሰው የለም ኦዲት
አሁን ለምሳሌ አስቀኝ ነው መቀለ ከንቲባ አርገናል ያሉት ልጅ ከእስር ቤት አስፈትቼ ነው መቀለ ይዣቸው ሄድኩ እስር ቤት ነበሩ በጦርነቱ ጊዜ ተይዘው እስር ቤት ነበሩና እና ኦዲት አግዘኝ ብሎት ሊቀመንበሩ የድርጅቱ ሊቀመንበር ትንሽ ለኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ ይሄን ጥንቃቄ አርገህ ይኸው አለኝ ምክንያቱም ኦዲተር ስለነበረ አግዘኝ ብሎታል የድርጅቱ ሊቀመንበር ሶ ግን አውቃታለሁ እሷን እቺ ሚስተር ግን በሌላ መንገድ አውቃታለሁ ገንዘቧን ለመቀሸብ ጥረት እየተደረገ ነው ከዛ ሚስተር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሾመውታል ምክንያቱም እኔ እንዲሾመው ፈጠየቁኝ አይ ማካሪው ምናምን አደረገው ይችላል እንጂ ኦዲተር አደረገው ማለት ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አደረገው ሶ በዚህ ቻኩርፎ የኔ ተቀናቃኝ ሆነ ሶ ተሸለመ እቺ ሚስተር ስለሚደብቅ ያቺ ሚስተር ግን አውጥቷታል ኦሬዲ የጠበቀ ነው ይመስላችሁ ሶ ኦዲት አድርገናል ብሎ የሚያጭበረብረው ኦዲት ያደረገው ነገር የለም የባከነ ብዙ ገንዘብ አለ የትግራይ ዲያስፖራ መጠየቅ መቻል አለበት ይሄ እውነተኛ ለትግራይ ህልውና ለሚውል ዘመቻ የተጠቀምንበትን ነገር አልጸጸትበትም አሁንም የተዘረፈ የተበተነ ደላላ ይበላው ገንዘብ ግን ቤቱ ይቆጠራል በደም ይታወቅ ነው ነገር ሶ ነው ይሄ የክራይም ኢንተርፕራይዝ ነው የምልበት ምክንያት ይሄ ነው ሶ ሲደጋገፉ ልንገር ጨምርልሃለሁ እዚህ በቃ ሱዳን የንግድ እንቅስቃሴ እናድርግ ተብሎ ከነጋዴዎች ውጭ ሀገር ካሉ ሰዎችም ጨምር ባንክ እንዲያስገቡ ተብሎ የሆነ ድርጅት ተቋም እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩ ነው ምክትል ሊቀመንበሩ ብቻ ናቸው የሚያውቁት ይሄን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ እኔ ይሄን እንዴት ነው የማውቀው ነው እንግዲህ ስራ ፈጻሚ ያባል ሶ ከውጭ የሚያግዙን የነበሩ ነጋዴዎች ደውለው እንዴ እዚህ ስራ ውስጥ የቤተሰብ ብቻ አደረጋችሁት እኛን አታስገቡንም እንዴ አሉኝ የምን ስራ ነው አልኳቸው አይ ማነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው በቢሊዮን የሚቆጠር ተዋጥቷል በመቶ ሚሊዮኖች አትሊስት ማቆ 1 ቢሊዮን አካይ ከዛ ይሄን እንዴ ሊቀመንበሩን ጠየቁት እንደዚህ አይነት ነገር አድርገናል ያለ አይ ይሄ በሚስጥር የተያዘ ጉዳይ ነው በዚህ ጉዳይ ላይ ምላሽ አትስጣኝ ሚስጥር አትሊስት ከሰባታችን ውስጥ አንዱ ነኝ እኔ ሶ እኔ ካለኝ ከሰዎች ጋር ካለኝ ግንኙነት ጋር በተያያዘ ነው ይሄንን የሰማሁት ይሄንን የታደረሳችሁት ብሎ ቢጠይቃቸው ሰላም ኢትስ አ ክሪሚናል ኢንተርፕራይዝ ማለት ለዚህ ነው በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራሉ አሁን ጦርነት ተፈጠረ ከተባለ ይሄ ጉዳይ የህልውና ዘመቻችን አካል ነው ይላል እኔ የህልውና ዘመቻችን አካል ሆነ ያለበት ወጣቱ በተደራጀ መንገድ የህዝቡን ጥያቄ መመለስ የሚያስችለው ፖለቲካል ኢንቫይሮንመንት ተፈጥሮ ከፌደራል መንግስት ጋር ፕሪቶሪያን ከመፈጸም አንፃር የተጀመሩ ሂደቶች እስከ መጨረሻው ማጣት ተጠቅመህ ነው የትግራይን ሁሉ ለምታረጋግጠው እንጂ የሶስት ሌባ ወታደሮችን የሶስት ሌባ ፖለቲከኞችን ህልውና ለማረጋገጥ የሚለኮስ ጦርነት የትግራይን ህዝብ አጀንዳ ሊሆን አይችልም